እንግዲህ ከውድ ባለቤትሽ ነው የተጋበዝሽው። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ እና አንቺ ፍቅርሽን ግለጪለት። እናንተንም በጣም ነው የማመሰግነው። ድምጻችሁ በጣም ነው የሚያምረው። እናመሰግናለን። አንድ ምስጋና ጨምሩልኝ። አሁን ላንተ ይሻላል። የእሷ በዛ። አይ አሁን ከሷ ላንተ ይሻላል። ዋናው ስልኝ ይወዱሃል ያዩ ሴቶች ሁሉ ሲከተሉ ቀኑን እየዋሉ እኔ ሰራው እንጃ ልቤ ሰጋ ሲከተሉ ከቆላ እስከ ደጋ በውበቱ ስንቱን ይማረክ የኔ ጀግና ሁሉን የታደልክ ደግናኝ ሰው ነህ ሉሃ እኔ ልሁን እኔ ያንተ ደሃ ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም ያየ ሁሉ ሲመኝህ ከስንቱ ሰው ላስጥልህ አቤት ዕዳ ምን ጉድ ነው ቆንጆ መውደድ ስቃይ ነው። ሰላም ሰላም፣ ውድና የተከበራችሁ የመታገዝ ቤተሰቦች ከታገሱት ሁሉም ያልፋል ማለት ነው። ዋናው የሰው ልጅ ትዕግስት ነው የሚጠይቀው እያልኩ ዛሬ ደግሞ መጥቼላችኋለሁ ማለት ነው። ውድ ቤተሰቦቼ እንዴት አላችሁ? ያለው እግዚአብሔር ይመስገን። እና እንግዲህ እንዳያችሁት ያቡ እኔ በጣም ያየሁት በቃ ለሄሉ ምን ያክል ፍቅር እንዳለው ማለት ትላንትና ሮቤል ይቅርታ ሲጠይቀው ይቅርታውን እንዴት እንደተቀበለ በጣም ሰፊ እንትን እንዳለው ማለት ሄሉን በጣም እንደሚፈልጋትና ህይወት ትዳርን እንደሚፈልግ ነው በቃ ልቡ ነው ያሳየው ማለት ነው። ምክንያቱም አንዳንድ ወጣት እንደመሆናቸው ገና ጎረምሶች እንደመሆናቸው እንደዛ እንትን አድርጎት እንትን አይልም። ገባችሁ አይደለም? ግን ነገሩ ገብቶት ሄሉን ስለሚፈልጋት ነው እንጂ በጣም እንትን ይላል። ይሄ ሄሉ እንዴት እንደሚወዳት ነው የሚያሳይበት ማለት ነው። እና ሮቤልም እንግዲህ ጥፋተኝነት ተሰምቶት በቀደም ጓ እንዳለው አልቀረም። አስቦ አሰላስሎ ከታገሱት ሁሉም ያልፋል የምላችሁ ለዛ ነው። አስቦ አሰላስሎ እንደ ጥፋተኝነት አጥፍቻለሁ፣ ሁለተኛ በመካከላችሁ አልገባም ብሎ ይቅርታ መጠየቁ በጣም ትልቅነት ነው። በነገራችን ላይ ይሄ በጣም ያስተምራል ማለት ነው። ያነ ስሜታዊ የሆናችሁ የምትገፋፉትን ነገር እንደ ትልቅ ሰው አስባችሁ ይቅርታ መባባላቸው በጣም ደስ ይላል። እና ሄሉን 100% በነገራችን ላይ የሚወድ ቤተሰቦቿ ድረስ መሄዱ አርባ ምንጭ ድረስ እናቷ ትልቅ ሰዎች እናትና አባቶቻችን እኮ ለትዳር የሚሆነውና የማይሆነውን ያውቃሉ። በነገራችን ላይ እስኪ እሰቡት፣ ድሮ ቤተሰብ ፈልጎ ያመጣላቸውና አሁን ወደድከኝ ብለን የተጋባ ነው ትዳር የጠበቀው የትኛው ነው? ድሮ እናትና አባቶቻችን የሚያመጣው ነው። የሆነ ወደድኩሽ ምናምን የለም። እና ምን ልላችሁ ነው ማዘሯ ከዛ ድረስ ሀገር አቋርጦ የመጣው ይሄ ይፈልግሻል ለትዳር የሚሆን ወንድ ነው ብለዋል። እና ያስብላል። አሁን እንዳየነው ከሆነ ያስብላል ትላላችሁ ማለት ነው። እውነትም ነው ማለት ነው። ቤተሰብ ገና ሲያይ ያውቃል በነገራችን ላይ ማለት ነው። እኛ አይመስለንም እንጂ ቤተሰቦቻችን የእኛ ነገር እንዴት መሆን እንዳለባቸው የልጆቻቸውን እንትን በጣም ብልሃተኞች ስለሆኑ የድሮ ቤተሰቦቻችን ከኛ ያውቃሉ ማለት ነው። እናም ትላንትናም አይተናል በጣም ሰፊ ልብ እንዳለው ማለት ነው። ውድ ቤተሰቦቼ እናማ ዛሬም ሄሉን ዘፈነችለት ማለት ነው። በልዩ ዜማዎች ያብ ሰርፕራይዝ አድርጓታል። ባለፈው እንዳያችሁት ይሄ ሁለተኛው ፓርት ነው ማለት ነው። እንግዲህ እሷም ዘፍናለታለች ማለት ነው። ያዩ ሁሉ ይወድሃል የሚለውን ዘፈን ነው የመረጠችለት ማለት ነው። በጣም የሚያስደስትና ሞቅ የሚያደርግ ነው ማለት ነው። ውድ ቤተሰቦቼ እንግዲህ እኔ የምለው ማለት የሰው ልጅ
ጅማሮ እንደነገርኳቸው ምንም ይሁን በቃ የሰው ልጅ መጨረሻው ሲያምር ነው። እኔ ለሄሉና ለያቡ መመኝላቸው እንግዲህ ሰርጉን ቶቶሎ ጉድ ጉድ ብለው ተጋብተው አንድ ላይ ልጅ ወልደው፣ ያቡ ልጅ ይወዳል፣ ልጅ ይፈልጋል፣ ወልደ የራሷን በቃ እንደ ቀልድ ሳይሆን ይሄ ሪል እና ውድ ቤተሰቦቼ ማለት ነው ይሄ ህይወት ስለሆነ ሪል የሆነ ቀልድ ሳይሆን እንግዲህ እንዳያችሁት ያቡ ልጅ ይወዳል፣ ትዳሩን ይወዳል ብዬ ነው የማስበው። ልጅ ከወለደችለት ደግሞ የበለጠ ይንከባከባታል ብዬ ነው የማስበው። ስለዚህ መንታውን ብላለች። የምር ቀልዱ የቀልድ ነው። እኔ የምመኝላቸው የሰው ልጅ እየቀለድኩ አይደለም። በነገራችን ላይ ብዙ ነገር የሚያስተምር ነገር አላቸው። በዚህ በቀልድም ውስጥ በጠቡም ውስጥ ሆናቸው የሚያስተምር ነገር አለው እና መጨረሻቸውን ያሳምራላችሁ ፈጣሪ ነው የምለው።